ሁልሽም አዳምጪ። የፖስታ ቁጥር ካልመጣ ይሄ ካልመጣላችሁ በራሳችሁ ስም ሊከፍላችሁ አይችልም። ደጋግሜ ተናግሬያለሁ። እስከ አብረን ሳብሜት አድርገን ነው እስከ ይሄው እዚሁ አብሮ ያረጋግጣል። አይናችን እያየ አያችሁ፣ ወዲያውኑ አረንጓዴ አብርቷል። ምንድነው ተቀብሏል ማለት ነው። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። እነ ችኩል እነ ፈጠን እነ ተሰርቶላችሁ ማታመሰግኑ አይመለከታችሁም። ይሄ ቪዲዮ እሺ፣ እነ ስም አጥፊ አይመለከታችሁም። ምስጋና ቢስ አይመለከታችሁም። ትዕግስተኛ ሰው እኔ ራስ ወዳድ አይመለከታችሁም። ትዕግስተኛ ሰው፣ ትዕግስት ያለው ሰው፣ ፍሬውን መብላት የሚፈልግ ሰው ይታገሳል። ትዕግስተኛ ሰው ደግሞ ልክ እንደ ሌሎች ካሁን ቀደም እንደሚመጣላቸው እንደዚህ ይመጣላቸዋል። ይሄ ጎግል አድሰንስ ይላል፣ ዘይና ይላል። እዚህ ጋር ዘይና የጸጋ ዩቲዩብ ነው። አድሰንሷ መጣላት እና ምን ልላችሁ ፈልጌ ነው፣ ዞር እያልኩ ላውራችሁ። በዛው መቅጠኔን እዩ ሸርኬን እዩ ሆናችሁ ነው እየቀጠልኩ እየቀነስኩ ነው። ምክንያቱም ጡት ማጥባት እየቀነስኩ ነው። እና ምን ልላችሁ ፈልጌ ነው፣ እኛ በታማኝነት ስለምንሰራ ዩቲዩብ ክፈቱ። መክፈት ካልቻላችሁ እኔ ከፍትላችኋለሁ፣ ሞኒን ያደርግላችኋለሁ፣ ሙሉ ኃላፊነት ወስዳለሁ። ደሞዝ ከተከፈላችሁ በኋላ ግን እኔ አስወጣችኋለሁ። ከራሳችሁ ስልክ ብቻ ይሆናል፣ ከኔ ላይ አይሆንም፣ ወይም ደግሞ ከዚህ ላፕቶፕ ላይ አይሆንም። ለምን እንደናንተ የሚያስከፍቱ እንደናንተ ሞኒ የሚያስደርጉ ስለሚመጡ ስለሚሞላ ማለት ነው። ስለዚህ ከሌ ብዬ በፊት ቆጥራችሁ ነበር 1 2 3 5 እስከ 10 ስለሆናችሁ ማለት ነው። አሁን ግን በጣም ብዙ ስለሆናችሁ ልቆጥራችሁ አልችልም፣ ስማችሁን ልጠራው አልችልም። ልክ እንደዚህ አድሰንሳችሁ ሲመጣ እየወጣው ጸጋ ምናምን ብዬ እሰራለሁ። በጣም ብዙ አለ። ዛሬ የጸጋ ብቻ አይደለም ይዤ የመጣሁት፣ በጣም የብዙ ልጆች ነው ይዤ የመጣሁት። እነማን እንደሆናችሁ ራሳችሁን ታውቃላችሁ። እኔ ብላችሁ ኮሜንት ጻፉ፣ ቪዲዮ እሰራለሁ። እኔ ሙሉ ኃላፊነት ወስጄ እኔ ባለሁበት አገር ፖስታ ነው ማመጣላችሁ ይሄን ማለት ነው። ለምን የእናንተ ቤተሰቦች የእናንተ ዘመዶች ሂዱና ፖስታ ተቀበሉ ቢሏችሁ ፖስታዎችም አይሰጧችሁም፣ አያውቁትም። እነሱን ተቀብለው ምን ያደርጉታል? እኛ ግን የእናንተ ዩቲዩብ ቻናል ከኛ ጋር ስላለ የመጣላችሁን አድሰንስ እዚህ ላይ መለያ ቁጥራችሁን ወይም ደግሞ ይሄ ከተሞላ በኋላ ብር እንዲከፍላችሁ የሚያደርጋችሁን ኮድ ቁጥር እኛ እናስገባላችኋለን ማለት ነው። ስለዚህ ገብሬ እንዲህ ነው ቤቲ እንዲህ ናት ምናምን የምትሉ እስኪ ማን ናችሁ? ዩቲዩብ ሞኒ አድርጉልኝ ብላችሁ ለሰው ሰጣችሁ ከስንት አንድ ናችሁ ሞኒ የተደረገላችሁ እንጂ ቻናላችሁን ያጣችሁ ብዙ ሰዎች ከኔ መጣችሁ የላችሁ። እከሌ በላኝ፣ እኔ ስም አልጠራም ጠላት እየበዛብኝ ነው። እከሌ በላኝ፣ እከሌ አጭበረበረኝ፣ እከሌ እንዲያረጋኝ እያላችሁ በጣም የመጣችሁ ልጆች የላችሁ። ለምን ነው ወጣችሁ ቪዲዮ ማሰሩ? እንደገና አንድ ዩቲዩብ ሞኒ ሆኖ ተከፋይ ሆኖ ብር መላክ ከጀመረ በኋላ የእናንተ ዩቲዩብ ከኔ ጋር ምን ያደርጋል? ባስወጣችሁ ምንድን ነው ቅሬታው? እንደናንተ እህቶች አሉ፣ ወንድሞች አሉ፣ ሞኒ የሚያስደርጉ የሚያስከፍቱ መስራት የሚፈልጉ መለወጥ የሚፈልጉ። እኔ ነኝ ጥፋተኛም ለኛ እኔ ነኝ። ለምን ብትሉ 20 ዓመት 30 ዓመት 10 ዓመት የያዛችሁትን እኔ ሞኒ ያደርግላችኋለሁ ኑ ተከፋይ ያደርግላችኋለሁ ብዬ ተከፋይ ባደረኩኝ ወጣችሁ ስሜን ታጠፋላችሁ። እሺ እሱ እንዳለ ይሁን። ሌላ ደግሞ ሞኒ ልታደርጉ መጣችሁ መቼም ከቸምሱ ሱቅ አይደለም ወይም ደግሞ ከባንክ ውሃ ቀዲተን አይደለም ወደ ጀርካ ምን ሞላው አይደል ሞኒ ማድረግ ሰዓት ሙሉልኝ ምን ሙሉልኝ ብላችሁ ትመጣላችሁ። ኢቭን ፓስወርዳችሁን የማታውቁ ኢሜል ብቻ ይዛችሁ መጣችሁ ፓስወርዳችሁን ፈልገን አግኝተን ሞኒ ያደረግንላችሁ ሰዎች ትግስታታችሁ ሄዳችሁ የተበላችሁ ሰዎችም አላችሁ። አሁን ይቺ ጸጋ ኮሜንት ላይ እንድትጽፊ ጸጋ አማርኛ እንደሚከብድሽ አውቃለሁ፣ ግን እንደምንም ብለሽ ጻፊ። ይቺ ጸጋ ትግስተኛ ናት፣ እጮህባታለሁ፣ ምንላታለሁ፣ ተረጋግታ ምን ብላ የረጋው ተጥቅሜ ይወጣል። ይሄው መጣላት። ይሄ ከተሞላ በኋላ ሁልሽም አዳምጪ። የፖስታ ቁጥር ካልመጣ ይሄ ካልመጣላችሁ በራሳችሁ ስም ሊከፍላችሁ አይችልም። ደጋግሜ ተናግሬያለሁ። ይሄ አሁን እቀደዋለሁ። የጸጋ ማናጀር ገብሬ ነው። እንዴት እንደሚቀደድ ራሱ አሳያችኋለሁ። እሱ ይሞላላታል። ይሄው ከፍቶ እየጠበቀ ነው ያለ ይሞላላታል። ግን የምትቸኩሉ ሰዎች ሞኒ በሆነ ዩቲዩብ ወይም ደግሞ ሞኒ በሆነ አድሰንስ እየተያያዘላችሁ በ2 ቀን ሞኒ ሆንኩ በ3 ቀን ሞኒ ሆንኩ፣ በፍጹም በ2 ቀን በ3 ቀን ሞኒ አይደረግም። ሞኒ ቢሆንም ይሄ ካልመጣ እዚህ ውስጥ ያለው 6 ቁጥር ካልተሞላ ዩቲዩባችሁ የእናንተ አይደለም። ዝም ብላችሁ ቪዲዮ አትስሩ። አሁን አቀዳደዱን ላሳያችሁ። ካሁን ቀደም ያሳያችኋለሁ እንዴት እንደሚሞላ ደግሞ ገብሬ ያሳያችሁ። ምክንያቱም አንዳንድ እህቶቻችን እንግሊዘኛ የምታነቡ በቃ ጎበዝ ሆናችሁ ግን አድሰንስ እንዴት እንደሚሞላ ማታውቁ እህቶቻችን ስላላችሁ እስኪ መልካም ስራችን በዚህ ሆን እንቀጥልበት። ከሰው ምስጋና አልፈልግም። እኔ ከእግዚአብሔር ነው ምስጋናውን የምፈልገው፣ ከልጆቼ ማግኘት ነው የምፈልገው። እኔ በዩቲዩብ ዙሪያ መጥፎ ነገር ሰርቼ አላቅም።
10 ሺህ ብር ክፈሉ ስላችሁ 10 ሺህ ብር ለምን ትሉኛላችሁ? እኔ እዚህ ጋር ዋይፋይ ገጥማችሁ የእናንተ አባት ዋይፋይ ገጥሞ ስልክ ገዝቶ ላፕቶፕ ገዝቶ ሰዓት ቀጥሮ ነው ያስቀመጠኝ። የመዳብ ዋይፋይ አለ ትላላችሁ። መዳብም እኮ ቢሮ ስትወስድሽ ዋይፋይ ልትሰጥ፣ ምግብ ልትሰጥ፣ ልብስ ልትሰጥሽ፣ ሳሙና ልትሰጥሽ ነው ፈርማ የወሰደችሽ። የመዳብ ዋይፋይ አለ። የመዳብ ዋይፋይ ከአንቺ ስልክ ላይ ብቻ ነው የሚሰራው፣ ከኔ ስልክ ላይ አይሰራም። እኔ እኮ በአመት ብዬ የሞላሁትን ቴሌ አፕዴት ሲያደርግ እንኳን አብሬ ነው አፕዴት እያደረኩ እየከሰርኩ የምሞላው። ምን በወጣኝ። እንዲያውም መክፈት ልናቆም ነው ብለን ነበረ። በጣም ብዙ ልጆች ናቸው ኧረ እባክሽን ለእኛ እንደከፈትሽልን እኛን ሰው እንዳደረግሽን ሌሎችንም ሰው አድርጊያቸው ቤት ይህን ስራሽን ቀጥይበት፣ ከሰው ጥሩ ነገር አይገኝም። 10 ሺህ ብር ራሱ በወር ካገኘን እኮ በቂ ነው። ሲጀመር ዩቱብ 13 15 እስከ 20 ነው የሚልከው 70 ዩሮ ወይም ደግሞ $100 ከሞላችሁ ማለት ነው። ከዛ በላይ ከሆነ ግን እስከ ሚሊዮን መስራት ትችላላችሁ። ስለዚህ ይሄ ወረቀት መጥቶላችሁ በራሳችሁ ስም ይሄው በራሳችሁ ስም መጥቶ እዚህ ውስጥ ያለው ላሳያችሁ። ቆይ እንዴት እንደሚቀደድ ላሳያችሁ። ይሄው እንደዚህ አጥፈዋለሁ። የራሱ ጎግል ሲያትም ያስቀምጣል። ይሄ ጎግል ነው የሚልክላችሁ። ምክንያቱም ይሄን የምታስገቡት የእናንተ የት መሆኑን መለያ ነው። አሁን ላሳያችሁ። እንደዚህ አጠፍኩት። በ3 ሳይድ ነው የሚታጠፈው። እንደዚህ ታጣፉ። እንደዚህ ዝም ብሎ ቅድድ የለም፣ ይታጠፋል። እንደዚህ ይታጠፋል። እኔ ዩቲዩብ ከፍቼላችሁ እኔ መሆን ያደርገላችሁ የመጣላችሁ ጻፉ፣ የምትጠብቁም ጻፉ። ሲጀመር ወደ ፖለቲካ ውስጥ ነው የምትሄዱት እንጂ እኛን አታዩም። ይሄው እንዴት እንደሚቀደድ እዩት። እናንተ አታመሰግኑ፣ እዩት። ስላጠፍኩት እንዲህ ነው የሚቀደደው። በጠርዙ ይቀደዳል። ይሄው ከዛ አዲስ መሆኑ ይሄው ባሳያችሁን ቁጥሩ ምንም አታመጡ። ምክንያቱም ቻላና ከኛ ጋር ስላለ ይሄው 6 ቁጥር እዚህ ጋር 6 ቁጥር አለ። ይሄ ከዚህ ሲሞላ ነው የሷ ብር የሰራችሁ በየወሩ የሚገባው። አትቸኩሉ። እናንተ እየቸኮላችሁ ሌላ ልጆችን አታስበሏቸው። እኔ እግዚአብሔር ምስክሬ ሀቅና ሀቅ ነው የምሰራ። ሀቅ ካልሰራሁ እኔ ሶሻል ሚዲያ ላይ በኮንፊደንስ ወጥቼ እንደዚህ ቪዲዮ እናንተ ይተሞኒ ያደረገላችሁ ሰዎች፣ ተበላን የምትሉ ሰዎች ላይቭ ሲገባ በጨለማ ነው የሚገባው። ቪዲዮ በፎቶ ነው፣ ምንም በፎቶ ነው። እኔ እንደዚህ በኮንፊደንስ የምመጣው ሀቅ ስለምሰራ ነው። ሀቅና ሀቅ ሰርቼ ብሞት ይሻለኛል አጭበርብሬ ከምኖር። ስለዚህ እባካችሁ የመዳብ ቅመሞች አትበሉ። ኢትዮጵያ ያላችሁም የማታውቁ አትበሉ። ትክክለኛ ሰው ሰጥተህ መቀበል ነው። ለትክክለኛ ሰው ከፍላችሁ ሞን ያስደርጉ። እህት አለ በ5 ሺህ ብር ሞን ያደርግልሻለሁ፣ በ4 ሺህ ብር፣ በ6 ሺህ ብር፣ በ10 ሺህ ብር ሞን ያደርግልሻለሁ። ኖ ሞኔታይዜሽን ስለሚከብድ በርካሽ የለም። አብቃችሁ አጭበርብራችሁ የምትወስዱባቸው ካልሆነ በስተቀር ሞኔታይዜሽን ማለት እኮ ለዘላለም ደሞዝተኛ ሆናችሁ ማለት ነው። በትክክል በሀቅ የምትሰሩ ሰዎች በ5 ሺህ ብር እንዲሁም የመዳብ ቅመምሽ በነፃ ኖ ቻላኗን ልትወስዱ ዴቦቹ ሁላ። ስለዚህ ይቺ ጸጋዬ በጣም አመሰግናለሁ። ተባረኪ። ስለታገሽን፣ ትዕግስተኛ ነሽ። ታውቂያለሽ፣ አንቺም ስለምታነቢ ጎበዝ ስለሆንሽ ነው። ከጎግል ህግ ውጭ አልሆንም። ጎግልም የሚከፍለን ከሱ ህግ ስር ስለሆን ነው እንጂ ከሱ ህግ በላይ ስለሆን ኤክስ ነው የሚያሳየን። ስለዚህ ማሮችዬ፣ ውዶችዬ እንዳትበሉ። ይኸው ስማችሁ እኛ ያለንበት አገር ፖስታ ቤት የምናመጣው እኛ ራሳችን ሂደን ራሳችን ስለምንሞለው እንጂ ሌላ ነገር ፈልገን አይደለም። ይኸው አሁን የሆነች እህቴ አዲስ አበባ ናት። አዲስ አበባ ሆነ የቤት እመቤት ናት። ሁልጊዜ ስሟን መጥራት አልፈልግም። እሷ አዲስ አበባ ስለሆነች ከአዲስ አበባ ደግሞ ወደኛ የሚመጣው አዲስ አበባ ስለሆነች ሂደሽ እዛው ተቀበይ ስላልናት እሷ ብቻ ናት ሂዳ ከዛው ተቀብላ ፎቶ አንስታ እንዴት እንደሚቀደድ ቪዲዮ አድርጌ ላኩላት። ፎቶ አንስታ ይሄን ላከችልኝ፣ ተሞላላት ማለት ነው። ስለዚህ ይሄ ጸጋ ነው። ጸጋ አዳምጪ። ይሄ ያንቺ ነው። በቃ መጥቶልሻል። ከስንት እግዚአብሔርን ያመነብን ወድቆ አይወድቅም። በጣም በእግዚአብሔር ትተማመናለሽ፣ በፈጣሪዋ ትተማመናለሽ። መጥቶላታል፣ ይሞላል። ካሁን በኋላ በቃ ይኸው ለገብሬ ሰጥቻለሁ። እንካ ትንሽ የሆነ ነገር በላቸውና ሙላላችሁ እና እኔ ከተወራው በላ ማወራላችሁ ነገር የለም። ብቻ ለእናንተ ቻናል ስንል ለእናንተ ልፋት ስንል ብዙ ነገር መስዋዕት እየከፈልን የተከፈለላችሁን ትታችሁ ትንሽ ስትነቁ የምትንጣጡ ሰዎች ተስፋ ቆርጣችሁ በቃ የራሳችሁን እስከ መርሳት ድረስ ደርሳችሁ ከወደቃችሁበት አንስተን ሰው ስናደርጋችሁ ወደ ኋላ የምታምኑ ሰዎች ወየውላችሁ ነው የሚባለው። ፈጣሪ ብቻ ብዙ ሰው መልካምነታችን ስናሳያችሁ እንደ መጥፎ የምትመለከቱ ሰዎች፣ እንደ ሞኝ የምትመለከቱ ሰዎች ሲጀመር አበሻ እንደ አህያ እርግጫና አጭበርባሪ ሰው አምባገነን ነው የምትወዱት። ግልጽ ልንገራችሁ፣ አምባገነን ልክ እንደ መንግስቱ ኃይለማርያም ገዢ ፓርቲ ነው የምትወዱ እንጂ ለእናንተ ድካም ለልፋታችሁ ዋጋ እንድታገኙ የሚለፋላችሁ ሰው አትፈልጉ። ብቻ ጸጋ ራሱ እግዚአብሔር ስጣት መልካም ሰው ናት፣ ታጋሽ ናት። ከሷ በፊት የነበሩ ከሷ በኋላ የነበሩ በትንሽዬ ነገር ትዕግስት አጥቶ ተናዶ ሂዶ ወደ ገደል የገቡ ስንት ሰው አለ። እሷም ታውቃለች። ከሷ መንገድ የመጡትም ሰዎች አሉ። እሷ ታግሳ ተስፋ ሳትቆርጥ እኔ አምኜ ነው መጣሁት የሆነ ይሁን ብላ ነው መጣች። በዚያ አጋጣሚ እኔ በጣም ነው የምወዳት የማከብራት። ምክንያቱም አንድ ሰው ሰውን ያመነ ይታመናል ነው የሚባለው። ከዛ እስካሁን ከኛ ጋር እንግዲህ ቃላለችም ሰሞኑ ብቻ ነው
ፖስታው አልመጣም እንዴ 3-4 ብቻ ጠይቃኛል። ይህ ፖስታ ላይ ከደረሰ ምንም አትፍሪ፣ እኔ ያለሁልሽ እየተከታተልኩልሽ ነው በነጣዩ ብያታለሁ። ከዛ በኋላ ጸጥ አለች። ለምን ሰውም ለምን ትሰማለች? ደስ የምትለኝ ነገር ማለት ነው። እና ትክክለኛ የመታወቂያ ስም ዜና ነው። ቻናሏ ጸጋ ሞልቶ ነው ስሟ፣ ዜና ሞልቶ ነው የሚለው በእሷ ስም ነው መጣ። ከኛ ፖስታ ቤት ነው መጣ። እኛ ባይበት ሀገር ብትታገስም ብትጨቀጭቀንም ምን ብትልም ይኸው መጥቶ ብሎ መጥቶላታል ማለት ነው። እና እንኳን ደስ አለሽ ጸጋዬ፣ ትዕግስትሽ፣ እምነትሽ ቀጥይበት። እንወድሻለን፣ እናከብርሻለን ከነ ቻናላችን ቤተሰቦቻችን ጭምር። አሁን እንዴት እንደሞላ ነው ላሳያችሁ እና ይሄው እንዴት እንደሞላ ላሳያችሁ ነው። ተከታተሉኝ። ምክንያቱም ይሄን ማሳያችሁ ድጋሜ ማንም ሰው ማየት ስለማይችል አንድ ከተሞላ በኋላ ይሄ እዚህ ጋር ፓስወርድ ምናምን አይጠይቅም። ፓስወርድ ምናምን ካያችሁ ብቻ ነው መጥፎ መሆነው ማለት ነው። እና እዚህ ጋር እንደምትመለከቱት ይሄው እዚህ ጋር ይጠይቃል ማለት ነው በግልጽ። አሁን እሱ ጋር እዚህ ጋር በግልጽ ይጠይቃል። አክሽን እዚህ ጋር ዩር ፔመንት አር ኦን ሆልድ ይላል። ምክንያቱም ተይዟል። በምን ምክንያት ነው ጥያቄ አቅርበዋል ማለት ነው። ከፈለጋችሁ እዚህ ጋር አክሽን በሚለው መሄድ ትችላላችሁ። ከፈለጋችሁ ደግሞ እዚህ ጋር 3 ነጥብ መስመር ያለውን ነክታችሁ እዚህ ጋር ቬሪፊኬሽን ቼክ የሚለው ስትነኩ እዚህ ጋር ያመጣላችኋል ማለት ነው። ይሄው ቀይ ባርቷል። ምንድነው አድሰንስ ማለት ነው፣ አድረስ ቬሪፊኬሽን። አሁን ፖስታው የጠየቀ ማለት ነው። አይ በዚህ አይሁን ካላችሁ ደግሞ ለምሳሌ ላሳያችሁ፣ እርግጠኛ እንዲሆን ከፈለጋችሁ እንድትሆኑ እንደዚህ ትመለሱና እዚህ ጋር አክሽን የሚለውን ቢነካ ወደ ቦታው ይወስደኛል ማለት ነው። አይታችኋል። ይሄው እዚህ ጋር ምን አለ? ይሄው እዚህ ጋር ሳጥን አለ ማለት ነው። ይታያችኋል። እዚህ ጋር 6 ዲጂት ቬሪፊኬሽን ፒን ነው የሚለው። እዚህ ጋር ቁጥሩን ከሞላችሁ በኋላ እዚህ ጋር ሳብሚት የሚለውን ትነካላችሁ። ስለዚህ ቁጥሩን አሁን ይሄው እዚህ ጋር የመጣውን እዚህ ጋር ኦኬ ልበል እስኪ፣ አይናችሁ እያየ ልሙላ። እዚህ ጋር የተላከላትን ቁጥር ልሙላ እስኪ። ትክክል ነው አይደለም? አሁን አብሬ እናያለን ማለት ነው። የሚደበቅ የሚዋሽ ነገር የለም። ምክንያቱም ጎግል የላከው ነገር ትክክለኛ መሆኑን እዚህ ጋር እሱ ያረጋግጥልናል ማለት ነው። ስለዚህ አሁን ለምሳሌ 6 ዲጂቱን ሞልቼዋለሁ። እስከ አብረን ሳብሚት አድርገን ይሄው እስኪ፣ ይሄው እዚሁ አብሮ ያረጋግጣል። አይናችን እያየ አያችሁ፣ ወዲያውኑ አረንጓዴ አብርቷል። ምንድነው ተቀብሏል ማለት ነው። ስለዚህ በዚህ መልክ ነው የምሞላው። ከአሁን በኋላ የእሷ ገንዘብ የፈለገችውን ትስራ፣ የሚይዝባት ነገር የለም። እስኪ እንደገና ወደ ኋላ ተመልሰን እስካለ የቅድማ ቀይ መኖሩን ቼክ እናደርጋለን። እዚህ ጋር ለምሳሌ አለ። ይሄው ምን እናደርጋለን? ሪፍሬሽ እናደርጋለን። ሪፍሬሽ እናደርግ ይጠፋል ይኖራል እስኪ እናያለን። ይሄው በቃ የለም ጠፍቷል ማለት ነው። ወይንም ዘግተን ተመልሰን እንግባ እስኪ። መቼም እናንተ ካልተደጋገመላችሁ አይገባችሁምና እስኪ አድሰንስ ላይ ገባን። ይሄው እየፈለገ ነው። ይሄው አምጥቷል። እንግዲህ ይሄው የቅድሙ ቀይ የለም ማለት ነው። ይሄው እዚህ ጋር የምትመለከቱት አድሰንስ ፒን ካልተሞላ ይሄ አይሞላም። ይሄ ምንድነው? የባንክ አካውንት። አሁን እንግዲህ ፒኗን ሞልቼላታለሁ። ከሷ ጋር ተደዋውለን የባንክ አካውንቷን እንድትልክ ብቻ ለኔታ እናደርጋለን። ከዛ ባንክ አካውንቷ እዚህ ጋር ይሞላል። ከዛ በኋላ ብሯን 70 ዩሮና $100 ስትሞላ ቀጥታ ወደ በ21 በወሩ በ21 እስከ 25 ጊዜ ወደ ባንኳ ይገባል ማለት ነው። ስለዚህ ምን ቀረ? ምንም። ይሄ ውሸት ነው እንዳትሉ ማለት ነው። እዚህ ጋር ስሟ ምንድነው? ዜና ሞልቶ ሀንዲሶ። እዚህ ጋር ደግሞ ላሳያችሁ $33 ዜና ሞልቶ ሀንዲሶ ይላል። እዚህ ጋር ይሄው አድሰንስ አካውንት ዜና ሞልቶ ሀንዲሶ። ይሄው ተመሳሳይ ተመልከቱ እንግዲህ ዝቃርና ዶላር ዩሮን አሳይቶ ተመሳሳይ የሌላ ሰው አሳይቶናል እንዳትሉ ብዬ ነው። እንግዲህ እስካሁን ቻል ተጽፋለ ኮሜንት እስካሁን የሰራችው እንግዲህ ያለው ገንዘብ ፖስታው እስከሚመጣላት ድረስ የተሰራው ገንዘብ ይሄ 33 ዩሮ ነው። ግማሽ ያህል ሰርታለች። ግማሽ ያህሉ ሲሞላ ደግሞ ወደ አካውንቷ ይልክላታል ማለት ነው። እንግዲህ በዚህ መልክ ተሞልቶላችሁ ነው ገንዘባቸው የሚከፈልላችሁ። እናንተ ግን የዶላር ምልክት ብቻ ከፈራ መሆን የሆናችሁ እየመሰላችሁ ብር ስትጠየቁ ሌላ ነገር እየመሰላችሁ የበዛባችሁ ይመስላችሁ ትሮጣላችሁ። ልፋታችሁን ገደል ትቀጣላችሁ። ስለዚህ ገንዘባችሁን በቃ ደህና ገንዘብ አውጣችሁ ደህና ነገር አግኙ። አለቀ። ሌላ ምንም አንፈልግ። አንዳንድ ሴቶች ደግሞ ወንድ ፈልጋችሁ ነው የምትሄዱት። ወንድ እኛ ገብሬ ባለትዳር ስለሆነ ስለማያወራችሁ ማውራት ትወዳላችሁ፣ ወሬ ትወዳላችሁ። ይብን ብዙ ሴቶች አላችሁ የገብሬ ስልክ እየቀመው ከጆሮአችሁ ላይ ይዘገቡባችሁ። በቃ ገብሬ የሚያገናኛችሁ ከገብሬ ጋር በስራና በስራ በኩል ነው። ከዛ ውጭ ወሬ አይቻልም። ገብሬ የልጆች አባት ባለትዳር የተከበረ ሰው ነው። እናንተን ከሰው ቤት ስቃይ ከመከራ መታችሁ ከልጆቻችሁ ጋር ከቤተሰብ ጋር እንድትገናኙ ብለን እንጂ ጊዜያችን ብዙ ያርጋችሁ እናንተ ስራችሁን ሲጨርሱ እናወራበት ሰዓት አይደለም። ረፉ
ከሌ ብዬ እንዳላዋርዳችሁ በኋላ ሌላ ነገር የምታስቡ ተቆጠቡ። እኛ ይኸው ስለ ስራችሁ ትክክለኛ እኛ ሰው መግፋትም ሰው መናቅም አንፈልግም። የምጠይቁት ነገር በአግባቡ እንመልስላችኋለን። ከዛ ውጪ ሌላ ወሬ ወይም ሌላ ዓላማ ይዛችሁ የምትመጡ ከሆነ እዛ በለመዳችሁ እሱ የእናንተን ቁሳቁስ ምናምን ማስተናገድ አይፈልግም አይችልም። ሲጀመር እኔ ስልክ አላነሳም አልልም፣ እሱም አያነሳም አይልም፣ ያነሳል። ግን ስልክ ሲነሳላችሁ ገብርኤል እንደሌላ ወይም ከኔ ተደብቆ የሚያወራ የሚመስላችሁ ኖ። አንድ ሪፎን እኔ ይዤ አንድ ሪፎን እሱ ይዞ ነው የምናወራው። የባንክ አካውንት ፓስወርዳችን ማንሸዋጎድ፣ ስልክ ማንሸዋጎድ፣ እናንተ የምታወሩትን ወሬ የምንሸዋጎድ ይመስላችኋል? እረፉ፣ ተቆጠቡ። በጣም ነው ድራማ የምትሰሩት በእኛ ላይ። ስለዚህ እረፉ። እኛ በስራና በስራ ብቻ። ከዛ ውጭ አይደለም ገብርኤል ለእኔ ራሱ እንዲሁን ብትሉኝ አይገባኝም። እኔ የራሴ የማስተናግደው ችግር አለ እዚህ ላይ። ከካሜራ ጀርባ በጣም ብዙ ነገር ማስተናግደው እኮ አለ። ገብርኤል የሚያስተናግደው እኮ ብዙ ነገር አለ። ስለዚህ ይህን ልላችሁ ነው ማሮችዬ። አሁንም ዩቱብ ክፈቱ፣ ትለወጣላችሁ። መክፈት የማትችሉ እኔ ከፍትላችኋለሁ። ወደፊት ብለውኛል ጓደኞቼ፣ ዩቱብ ያስከፈቱ ወደፊት ቤት ብለውኛል። አሁንም ወደፊት እከፍታለሁ፣ ሞን ያደርጋለሁ። ጠላት ታንቃችሁ ሙቱ፣ ታነቁ፣ ከፈለጋችሁ ታነቁ። ቻው፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ቤቱ ሰብስክራይብ አድርጉት። ለምንድን ነው እስካሁን እኔ 50 ሺህ ያልገባሁት? ለምንድን ነው 20 ላይ ተንጠልጥዬ የቀረሁት? እውነት በጣም ይደብራል። እና እንፋታችሁም ጥሩ ቦታ ላይ ዝሩ፣ ከንቱ አትሁኑ። ይሄን ብቻ ነው መግራችሁ። በተረፈ ስለምትከታተሉ እናመሰግናችኋለን። እንግዲህ ይሄን ፖስታ ይመጣልሽ የጸጋዬም ኮሜንት ኮምቺ፣ ደስታሽን ግለጭ። የኔ ትዕግስተኛ፣ የኔ ሰው አማኝ፣ እወድሻለሁ። ባይ ባይ።